ንስሐ አባት አበነፍስ ስራው መለኪያዎቹ ትክክለኛ እንዲሆኑ ዓላማው ትክክል እንዲሆን ያስተምራል፣ መንገድ ያሳያል እንጂ የምታገቢው ገሌን ነው የምታገባት እገሌን ነው የማለት መብት የለውም። ታዲያ በዚህ ጉዳይ እግዚአብሔርን መጠየቅ ይጠበቅብኛል። መጸለይ ወደ እግዚአብሔር የትዳር አጋር እንዲሰጠኝ፣ ሚስት ትሆነኝ ዘንድ እንዲሰጠኝ፣ ባል ይሆነኝ ዘንድ እንዲሰጠኝ እግዚአብሔርን መጠየቅ አለብኝ። ኦኬ፣ የምጠይቅስ ከሆነ ለምንድን ነው ታዲያ የምጠይቀው? እጣ ፈንታ ነው ብለን እንዳናስብ የሚከለክሉ መሰረታዊ ጥያቄዎች አሉ መመለስ ያለብን። እንግዲህ ከምርጫና ከነጻ ፈቃድ ጋር ተገናኝቶ በዚህ በፍትሐ ነገሥታችን አንቀጽ 24 ስለ ጋብቻ በሚናገርበት ክፍል ላይ አንድ ይህን ነጻ ፈቃድና ምርጫን በተመለከተ ያስቀመጠልን ሕግ አለ። እሱ ምንድነው? አንዲት ሴት ወይንም አንድ ወንድ ሁለት የተጫጩ ሰዎች ለመጋባት ሲዘጋጁ የቤተሰባቸው ወይንም ያሳዳሪዎቻቸው ፈቃድ አንድ፣ ሁለተኛ ደግሞ ይህንን ስርዓት የሚፈጽሙት ካህናት እነዚህ ሰዎች እየተጋቡ ያሉት ያለምንም ቅድመ ሁኔታ ግዳጅ አስገደጃ ሳይሆን ወደውና ፈቅደው እየተጋቡ ለመሆናቸው መጠየቅ አለበት። ለምን? ሕጉ እነዚህ ሁለት ፈቃዶች ሳይስማሙ ጋብቻ መፈጸም እንደሌለበት ይከለክላል። የማንና የማን? የቤተሰቦቻቸው ወይንም የሞግዚቶቻቸው ያሳዳሪዎቻቸው ያሳዳጊዎቻቸው ማለት ነው። ሁለተኛ የተጋቢዎቹ ፈቃድ። እንደውም ምንድነው የሚለው? ሁለቱ ፈቃደኞች ሳይሆኑ ቤተሰብ ስለፈቀደ ብቻ የሚፈጸም ጋብቻ ቅጣት አለው። ተገቢ አይደለም፣ ሕጉ ይከለክላል። ይህን ያደረገ ካህንም ቢሆን ቅጣት አለው። ይህን ያደረገ ካህንም ቢሆን ቅጣት አለው። ስለዚህ የሁለቱን ፈቃደኝነት ይጠይቃል። ካህኑ ስርዓቱን ከመፈጸሙ አስቀድሞ ሁለቱ ፈቃደኛ መሆናቸውን ይጠይቃል። ቤተሰብ ስለፈቀደ ብቻ አይገደዱም፣ እነሱም ስለመረጡ ብቻ አይገቡበትም። ለዚህ ነው የቤተሰብ ፈቃድ ይጠየቃል፣ የእነሱን ፈቃድ ይጠየቃል። ይሄ መሰረታዊ ነገር ነው። ከዚህ ጋር ተያይዞ ግድ የማይባለው ነገር የንስሐ አባቶቻቸው እንኳ ቢሆኑ በዚህ ምርጫቸው ላይ ጣልቃ ይገቡ። ንስሐ አባት አበነፍስ ስራው መለኪያዎቹ ትክክለኛ እንዲሆኑ ዓላማው ትክክል እንዲሆን ያስተምራል፣ መንገድ ያሳያል እንጂ የምታገቢው ገሌን ነው የምታገባት እገሌን ነው የማለት መብት የለውም። የማለት መብት የለውም። ብዙ ጊዜ ገዳም ለገዳም የበቁ አባቶችን ፍለጋ ዕጣ ፈንታዎቻችንን እንዲነግሩን የምንባክን ወጣቶች እንኖራለን። እንደው ማን ትሆን የኔ ውሃ አጣጬ፣ የኔ የግራ ጎኔ አጥንት ፍላጭ ማናት የምንል ሰዎች እንኖራለን። ፈጽሞ ስህተት ነው። በአባቶችም ደረጃ በእኛ ላይ እንኳ አበነፍስ ሆነው የተሾሙ ስልጣን ያላቸው አካላት ሳይቀሩ በዚህ ጉዳይ እኛ ምርጫዎቻችን የተስተካከሉ እንዲሆኑ፣ መለኪያዎቻችን ትክክል እንዲሆኑ የማገዝ የማስገንዘብ፣ ዓላማችን ትዳርን ስናስብ በትክክለኛ መሰረት ላይ እንዲሆን የማስተማር እንጂ የመወሰን መብትን ስልጣንም ማንም የለው። ይሄ ሊታወቅ የሚገባ መሰረታዊ ነገር ነው። ትዳር ምርጫ ነው ወይስ ነፃ ፈቃድ ነው የሚለውን እንግዲህ እስካሁን በመጣንበት መንገድ ብዙ ነገር እያስተዋላችሁ እንደመጣችሁ እረዳለሁ። ነገር ግን ትዳር ዕጣ ፈንታ ነው። ነገ አብሬው የምኖረው ሰው እግዚአብሔር የወሰነልኝ ነው። ነገ አብሬያት የምኖራት ሴት እግዚአብሔር የወሰነልኝ ነች። ወይንም ደግሞ አሁን አብሬው ያለሁት ሰው እግዚአብሔር ስለወሰነልኝ ነው ወይ ስለወሰነልኝ ነው። አብሬያት የምኖራት ሴት እግዚአብሔር አስቀድሞ ስለወሰነብኝ ነው ወይንም ስለወሰነልኝ ነው ማለት እንዳልሆነ ተረድተናል። ይሄ እንዳልሆነ ተረድተናል። ግን ዕጣ ፈንታ ነው ብለን እንዳናስብ የሚከለክሉ መሰረታዊ ጥያቄዎች አሉ መመለስ ያለብን። የመጀመሪያው ቀለል ካለው ልነሳላችሁ። ለምሳሌ አንድ ሰው ያገባት ሚስቱ አረፍተ ዘመን ገቷት ብትሞት፣ ያው መጽሐፋችን ይፈቅዳል አይደል? ሁለተኛ እንዲያገባ እንበልና ሁለተኛይቱም ሞተች፣ ሶስተኛ ገባ። አሁን ለዚህ ሰው እግዚአብሔር የፈጠረለት የመጀመሪያዋን ነው
ወይንስ ሶስተኛዋን? ይሄ መመለስ ያለበት ጥያቄ ነው። ትዳር ዕጣ ፈንታ ነው የምንል ከሆነ ለዚህ ሰው የመጀመሪያ ገባ ሞተችበት፣ ሁለተኛ ገባ ሞተችበት፣ ሶስተኛ ገባ። ለዚህ ሰው እግዚአብሔር የፈጠረለት የመጀመሪያዋን ነው ወይንስ ሶስተኛዋን? ወይስ ሶስቱም ተፈጥረውለት? ምንድነው መልሳችሁ? አይደለም በሞት በህይወት እያሉ ሁለት ሶስት የሚያገቡ ሰዎች አሉ አይደል? የትኛውን ነው እግዚአብሔር የፈጠረው? ነው ወይስ እግዚአብሔር ለነዚህ ሰዎች ሁለትም ሶስትም አራትም ፈጥሯል? ፈጽሞ። ምክንያቱም የእግዚአብሔር ፈቃድ ከመጀመሪያም ወንድና ሴት አድርጎ ምን ብሏቸዋል? ፈጥሯቸዋል። አንድ ወንድ ከአንዲት ሴት ጋር፣ አንዲት ሴት ከአንድ ወንድ ጋር እንዲኖሩ የእግዚአብሔር ፈቃድ ይህ ነው። ሁለተኛ ጥያቄ፣ መነኮሳት በድንግልና ህይወት በምንኩስና ህይወት የሚኖሩ ሰዎች በምንኩስና በድንግልና የሚኖሩት ለምንድን ነው? ለነሱ ስላልተፈጠረላቸው ነው? ለነሱ እግዚአብሔር ስላላዘጋጀላቸው ነው? እንደዛ እስከሆነ ጽድቁ ምን ላይ ነው? ምን እንይናቁት? ምን እንይተውት? በመጽሐፍ ቅዱሳችን አንድ ነገር ጽድቅ ወይም ለድህነት የሚሆነው መብት ኑሮን ስንተው መብት ኑሮን ስንተው። ለምሳሌ እውነተኛ ጾም የሚባለው የምንበላው አተን ስንራብ አይደለም። የምንበላው አተን ከተራብን ያ ጾም አይደለም፣ ችግር ነው የሚባለው። ያ እውነተኛ ጾም የምንበላው ነገር ኑሮን መብታችን ሆኖ መከልከላችን ያ እውነተኛ ጾም ይባላል። ልክ እንዲሁ ነው መነኮሳትን የመነኮሱት የድንግልና ህይወትን የመረጡት የሚበልጠውን የእግዚአብሔርን መንግስት በሚበልጥ ህሊና ክርስቶስን ብቻ አስበው አምልከው ምንታዊነት ከበዛበት ዓለም ለመለየት ምርጫቸውን መስዋዕት አድርገው ነው የሄዱት። ለዚህ እኮ ነው ዋጋ የሚሰጣቸው ለዚህ ነው። መብቱ አላቸው፣ ግን ያን መብታቸውን የክርስቶስን መንግስት አስቀድመው ምንም እንኳን በጋብቻም የክርስቶስን መንግስት ባያሳጣም በዚህ ዓለም ኑሮ ግን የክርስቶስን መንግስት ፍጹም መንግስቱን ጌትነቱን ባልባከነ ህሊና ለሁለት ዓለም ባላደረ ህሊና ለመኖር መርጠው ነው የሚሄዱት እንጂ እግዚአብሔር ለነሱ ስላላዘጋጀላቸው ነው የሚመነኩሱት ልንል ፈጽሞ አንችልም። ይሄን በደንብ መረዳት ያስፈልጋል። ታዲያ የእግዚአብሔር ድርሻው የእኛስ ድርሻ ምንድነው? በዚህ የህይወት ምርጫ ውስጥ አሁን ቅድም እንዳየነው እግዚአብሔር የሰው ልጅ በነፃ ፈቃድ እንዲኖር ምርጫ ያለው ነፃ ፍጡር አድርጎ ፈጥሮታል ብለናል። ወደዚህ ህይወት ስንመጣ ወደ ትዳር ህይወት ስንመጣ ታዲያ የእግዚአብሔር ድርሻ ምንድነው? የኛ ድርሻ ምንድነው የሚለውን እንመልከት። ጸሎትና ጥንቃቄ የተሞላበት ምርጫ ማድረግ የኛ ድርሻ ነው። በትዳር ውስጥ በትክክለኛ መለኪያ በእውነተኛ ሚዛን በጸሎትና ጥንቃቄ በተሞላበት መንገድ ምርጫ ማድረግ የኛ ድርሻ ነው። ዕጣ ፈንታዬ ከሆነ ይመጣል ብሎ ዝም ብሎ እጅና እግርን አጣጥፎ መቀመጥ ሞኝነት ነው። እንዲህ አይነት አመለካከት ያላቸው ሰዎች አሉ አይደል? በቃ ለኔ ያላት አትቀርም፣ ለኔ ያለው አይቀርም። እንዴት ይሆናል እንዴ? አዳም እኮ ቢያንስ ተውትና ሌላውን አዳም እንኳን አይቷል እኮ የኔ ከማለቱ በፊት የሱ ተሆነው ዘንድ አይቷል። ይቺ ያላት እኮ አይቷትም። እኛ እንደው ዝም ብለን አይናችንን ጨፍነን እግራችንን አጥፈን የኔ ያላት አትቀርም እምንል ከሆነ ይሄ ትክክለኛ አመለካከት አይደለም። አዳም የኔ ያለው አይቶ ነው። ይቺ አጥንት ካጥንቴ ይቺ ስጋ ከስጋዬ ናት ያለው መጀመሪያ አይቶ የሱ ተሆነው ዘንድ ወደ እሱ
እግዚአብሔር ያመጣት ቢሆንም የእርሱ ያደረጋት ግን አይቶ መርጦ ነው። ይሄን በደንብ ማስተዋል ያስፈልጋል። ስለዚህ በትዳር ውስጥ የጋብቻን መሰረታዊ ዓላማና ምንነት መረዳት፣ ትክክለኛና መሰረታዊ መለኪያዎችን መያዝ፣ በንቃተ ህሊና በትጋት በጸሎት ምርጫችንን መምረጥ የኛ ድርሻ ነው እንጂ እጣ ፈንታዬ፣ እድሌ፣ ውሃ አጣጬ፣ የግራ ጎኔ እያልን ከሰማይ እንደምትወርድ መና መጠበቅ ይሄ ሞኝነት ነው፣ የተሳሳተ ግንዛቤ ነው። እግዚአብሔር ለአንተ ሴትን ፈጥሯል። ከተፈጠሩ ብዙ ሴቶች በዓለም ላይ ከምናያቸው በቢሊየን ከሚቆጠሩ ሴቶች መካከል አንዷን ያንተ የምታደርገው አንተ ነህ። አንዷን ያንተ የምታደርገው አንተ ነህ መርጠህ። ስለዚህ ይሄን መረዳት ያስፈልጋል። ሁለተኛው የእግዚአብሔር ድርሻ ምንድን ነው? እዚህ ላይ መጠንቀቅ ያለብን ነገር ምርጫው የኛ ነው ብንልም ከምንመርጣቸው ሴቶች መካከል የምንመርጣት ሴት የፈጠራት እግዚአብሔር ነው፣ ያዘጋጃት እግዚአብሔር ነው። ምርጫው የኛ ነው የምንለው እግዚአብሔር ከሴቶቹ መካከል ይቺ ሴት እከሊት የምትባል ሴት ለገሌ ብሎ ቀድሞ አልወሰነም ማለታችን እንጂ የኛ የምናረጋትን ሴት ያዘጋጃት እግዚአብሔር። ስለዚህ ሁሉን ያዘጋጀ እግዚአብሔር ነው። ቅድም እንዳልነው የጋብቻ መስራች፣ በጋብቻ ውስጥ ዓላማ ያስቀመጠው እግዚአብሔር ነው ብለን በመሰረታዊነት አይተናል። ሁሉን ያዘጋጀ እግዚአብሔር። ይሄን ከማወቅ መጀመር አለብን። የእግዚአብሔር ድርሻ ምንድን ነው የሚለው በዚህ ውስጥ ታዲያ የምንጸልየው ለምንድን ነው ወደ እግዚአብሔር የሚለውን እናገኝበታለን። አሁን ታዲያ በዚህ ጉዳይ እግዚአብሔርን መጠየቅ ይጠበቅብኛል። መጸለይ ወደ እግዚአብሔር የትዳር አጋር እንዲሰጠኝ፣ ሚስት ትሆነኝ ዘንድ እንዲሰጠኝ፣ ባል ይሆነኝ ዘንድ እንዲሰጠኝ እግዚአብሔርን መጠየቅ አለብኝ። ኦኬ፣ የምጠይቅስ ከሆነ ለምንድን ነው ታዲያ የምጠይቃለን? ምርጫችንና ውሳኔያችን ከእግዚአብሔር ፈቃድ የማያወጣን እንዳይሆን ነው የምንጸልየው። የምንመርጠው የምንወስነው የኛ የምናደርገው ይህ ህይወት ከእግዚአብሔር ፈቃድ ውጭ እንዳያደርገን እግዚአብሔርን እንለምነዋለን፣ እንጸልያለን። ፈቃዳችንን ተጠቅመን የምንመርጠው ምርጫ ትክክለኛ እንዲሆን እግዚአብሔር መንገዱን እንዲመራን። እንግዲህ መንገድን መምራት ማዘጋጀት የማን ድርሻ ነው ማለት ነው? የእግዚአብሔር ድርሻ ነው። በመንገዱ መጓዝ መምረጥ ግን የኛ ስልጣን ነው። የእግዚአብሔር ድርሻ እኛን መምራት፣ ምርጫችን የተሳሳተ እንዳይሆን ምሪቱን መስጠት ነው። እኛም ወደ እርሱ የምንጸልየው ምርጫችን የተሳሳተ ሆኖ ከፈቃዱ እንዳያወጣን ነው እግዚአብሔርን የምንለምነው። መለኪያዎቻችን የተሳሳቱ እንዳይሆኑ፣ መንገዳችን የተሳሳተ እንዳይሆን፣ ምርጫችን የተሳሳተ እንዳይሆን፣ መንግስቱንና ጽድቁን አስቀድመን የምንኖርበት ህይወት እንዲሆን ነው እግዚአብሔርን የምንጠይቀው። ለዚህ ነው። ሌላው የእግዚአብሔር ድርሻ ምንድነው ካልን አንደኛ የመረጥነው ፈቃዱ እንዲሆን ነው የምንጠይቀው እግዚአብሔርን። ፈቃዱ እንዲሆን እግዚአብሔርን እንጠይቀዋለን። ምርጫዬ ፈቃዱ እንዲሆን። ሁለተኛው እግዚአብሔር ምርጫችንን እንዲያጸድቅልን እግዚአብሔርን የምንጠይቀው ለዚህ ነው። እግዚአብሔር ምርጫችንን እንዲያጸድቅልን። ሶስተኛው እግዚአብሔር እንዲያጣምረን። እኛ መርጠናል ማለት እኛ በእኛ እንጣመራለን ማለት አይደለም። የሚያጣምር እግዚአብሔር ነው። እግዚአብሔር ያጣመረውን ከእንግዲህ ሰው አይለየው ያለው ጌታችን ለዚህ ነው። ምክንያቱም መጣመር የኛ ፍላጎት ውጤት አይደለም። መጣመር የኛ የምርጫ ውጤት አይደለም። እኔ ከኔ ጋር የምትጣመረዋን ሴት መርጣለሁ እንጂ የሚያጣምር ግን እግዚአብሔር ነው። ጋብቻ እጣ ፈንታ ሳይሆን በመጽሐፍ ቅዱስ ምንድነው የተባለው? ምስጢር። ጋብቻ ምስጢር ነው። የክርስቶስና የቤተ ክርስቲያን አንድነትና ህብረት የሚነገርበት የሚገለጽበት ስለሆነ ጋብቻ ምስጢር ነው። ሁለት የተባሉ አካላት አንድ የሚሆኑበት ምስጢር ስለሆነ ጋብቻ ምስጢር ተብሎ በደንብ አስተውሉ። ስለዚህ እግዚአብሔር ፈቃዱ እንዲሆን፣ እግዚአብሔር ምርጫችን እንዲያጸድቅልን፣ እግዚአብሔር እንዲያጣምረን ምን እንላለን? እግዚአብሔርን እንጠይቀዋለን። ወደ እግዚአብሔር እንቀርባለን።
ስለዚህ የእግዚአብሔር ድርሻ ማጽደቅ፣ ማጣመር፣ መባረክ፣ እነዚህ ሶስቱ መሰረታዊ ነገሮች ናቸው። ምርጫችንን እንደ ፈቃዱ ያጸድቅልናል። ምርጫችንን እግዚአብሔር ከመረጥኳት ሴት ጋር እኔን ያጣምራል፣ መጣመርን ይሰጣል እግዚአብሔር። ሶስተኛ እግዚአብሔር ይባርካል። እግዚአብሔር ይባርካል። ጋብቻ በትዳር ህይወት ውስጥ የነዚህ ሶስት አካላት ፈቃድ ሊሰምር ይገባል። በሶስት የተገመደ ገመድ አይበጠስም እንደተባለ የእግዚአብሔር ፈቃድ፣ የቤተሰቦቻችን ፈቃድ፣ የእኛ ፈቃድ፣ እነዚህ ሶስቱ መሰረታዊ ነገሮች ናቸው። ስለዚህ ትዳር ዕጣ ፈንታ ነው የሚለው አመለካከት ልክ አይደለም ማለት ነው። የእኛን ድርሻ አየን፣ የእግዚአብሔርን ድርሻ አየን። በዚህ ውስጥ እንግዲህ እንደምንመለከተው የሰው ነፃ ፈቃድና የእግዚአብሔር መለኮታዊ ጸጋ በአንድነት የሚገናኙበት ይህ ምስጢረ ተክሊል ተብሎ ይጠራል ማለት ነው። ምስጢረ ተክሊል ተብሎ ይጠራል። እንግዲህ እስካሁን ባየናቸው መሰረታዊ ነገሮች እስኪ የቅድሙን ታሪክ አስታውሱት። ያቺ ልታገባ ሳምንታት የቀሯት ሴት ድንቅንና ምልክቶችን ያደርጋሉ ተብሎ በከተማው ወደ ተወራላቸው አንድ መነኮስ ወደ አንድ ገዳም ሂዳ ልታገባው እየተዘጋጀች ያለችው ሰው ዕጣ ፈንታው አይደለም፣ ዕጣ ፈንታሽ አይደለም ተብላ፣ ዕጣ ፈንታሽ እከሌ ነው ተብላ በስጋ ወደሙ ተጋብታ ወደ አካባቢዋ የተመለሰችው ያችን ሴት እስኪ ያስታውሷት። ስህተቱ ምን ላይ ነበር? አያችሁ፣ አንዳንድ ጊዜ ቀላል የሚመስሉ ነገር ግን በደንብ ያልተረዳናቸው ነገሮች ዋጋ ያስከፍላሉ ህይወት ላይ። በዚህ መንገድ ስንቶች ተታለዋል። ገዳም ላይ በራእይ ታይቶልኛል፣ በቃ የምታገቢው እከሌን ነው ተብያለሁ፣ በራእይ አይቻለሁ አንቺን አግባት ተብያለሁ ተብለው ስንቶች ተታለዋል። ስንቶች ወደ ተመሰቃቀለ ህይወት ውስጥ ገብተዋል። በእርግጥ በዛም መንገድ ውስጥ ምናልባት ከገጠመ መልካም ትዳር ሊኖሩ የሚችሉ ሰዎች ሊኖሩ ይችላሉ። ግን ሰዎች ይጎዱበታል። አያቸው፣ አሁን ያ ወንድም እሷን ለማግባት እየተዘጋጀ ግን ምን ሆነ? ምርጫዬን ሳይሆን ዕጣ ፈንታዬን የተቀበልኩት አለች። ስለዚህ ይህ ታሪክ መሰረታዊ ስህተቱ ምንድነው ካልን ዕጣ ፈንታ የሚባል ነገር ትዳር ውስጥ የለም የሚለውን አለማወቅ፣ ትዳር የኛ የምርጫ ውጤት መሆኑን አለመረዳት፣ በትዳር ውስጥ የእግዚአብሔር ፈቃድ እንዳለ ሆኖ የእኛ ምርጫ ግን ወሳኝ እንደሆነ ኃላፊነት ወስደን መምረጥ እንደሚገባን አለማስተዋል። እንዲህ አይነት ትምህርት በቤተክርስቲያናችን የለም። ዕጣ ፈንታ የሚባል ትምህርት፣ ትዳር ዕጣ ፈንታ አለመሆኑን ማወቅና መረዳት የሚጠቅመው ነገር ምንድነው ካልን የመጀመሪያው ባለቤትነትና የኃላፊነት ስሜትን እንዲኖረን ያደርጋል። በምርጫችን በውሳኔያችን ባለቤት እንድንሆን የኃላፊነት ስሜት እንዲኖረን ያደርጋል። አዳምን ታስታውሳላችሁ አይደል? በተሳሳተ ጊዜ እግዚአብሔር የሰጠውን ሕግ ባፈረሰ ጊዜ ከእግዚአብሔር ጋር በነበረው የገነት ውስጥ ንግግር ምንድን ነው ያለው? አንተ የሰጠህ ሴት ነው ያለው። ምን ማለት ነው? መርጦ የራሱ ያደረጋትን ሴት እግዚአብሔር ሳያስገድደው ግን ኃላፊነት መውሰድ አልፈለገም ማለት። እንደውም ማሳበብ ነው የፈለገው። ነገር ግን ዕጣ ፈንታ አለመሆኑን መረዳታችን፣ ትዳር በምርጫ ላይ የተመሰረተ መሆኑን ማወቅ ሰው በህይወቱ ላይ ሙሉ ኃላፊነት እንዲወስድ ያደርገዋል። ሙሉ ኃላፊነት እንድንወስድ ያደርገናል። ያጋጠመኝ ነገር ሁሉ ከእግዚአብሔር የመጣ ነው ብለን ፓሲቭ እንድንሆን፣ ምንም ጥረቶች እንዳናደርግ፣ ሙከራዎች እንዳናደርግ አንሆንም ማለት ነው። ምርጫ መሆኑን ከተረዳን የትዳር አጋራችንን ከመምረጣችን በፊት የምንጠይቃቸው ጥያቄዎች ይኖራሉ። ለምሳሌ እኔ ለትዳር ብቁ ነኝ ወይ? ማስተዋል አለኝ ወይ? የምመርጠው ሰው ሃይማኖቱ፣ ስነ ምግባሩና አስተሳሰቡ ምን ይመስላል? መለኪያዎችስ ትክክል ናቸው ወይ? ለጋብቻ የሰጠሁት ዓላማ ምንድን ነው? አያችሁ፣ ኃላፊነትን የሚወስድ ሰው፣ በምርጫው ላይ ባለቤት የሚሆን ሰው እነዚህን ነገሮች ሁሉ ከመግባቱ በፊት ጠንቅቆ ያስተውላል። ገብቶም የሚኖር ከሆነ የሚሆነውን ነገር እንዲሆን ዝም ብሎ የሚተው ሳይሆን የራሱን ጥረት ያደርጋል። ትዳሩ የተስተካከለ፣ ትዳሩ የቀና እንዲሆን
ጥረቶቹን ያደርጋል። በቃ አንድ ጊዜ የተሰጠኝ ነው፣ አንድ ጊዜ የሆነ ነገር ነው፣ ምን አደርገዋለሁ ብሎ እጁን አጣጥፎ ቁጭ አይልም። የቤት ስራ አለበት። የራሱን ጥረቶች ያደርጋል። ሁለተኛው ትዳር ምርጫ መሆኑን ከተረዳን ምንድነው የሚጠቅመው ነገር ካልን በጸሎትና በትጋት መፈለግን እንማርበታለን። ምን ማለት ነው? በጸሎትና በትጋት እንፈልጋለን የትዳር አጋርን ማለት ነው። የተጻፈልኝ ሰው ከሆነ በራፉን አንኳኩቶ ራሱ ይመጣል የሚል ጭፍን አመለካከት አይኖረንም። የተጻፈልኝ ሰው ከሆነ በሩን አንኳኩቶ ይመጣል፣ ውሃ አጣጬ ዕጣ ፈንታዬ አይቀርም፣ የሆነ ቦታ ላይ ያለ ተፈጥሯል እኮ አልገናኝ ብለን ነው እንጂ የሚል አመለካከት አይኖረንም። የሚል የተሳሳተ እምነት አይኖረንም። ይሄ ለስንፍና ይዳርጋል። እንዳንተጋ፣ እንዳንፈልግ፣ እንዳንሞክር ያደርገናል። ትዳር የምርጫ ህይወት መሆኑን መረዳት ግን የሰው ልጅ ወደ ትጋት ያመራል። ትዳር ምርጫ እንጂ ዕጣ ፈንታ አለመሆኑን ከተረዳን ወደ ትጋት ይመራናል። ራሱ ሐሳቡ እንድንተጋ እንድንሞክር ያደርገናል። ሰው ዕጣ ፈንታ ብቻ አለመሆኑን ሲረዳ መልካም የህይወት አጋር እንዲሰጠው በጾምና በጸሎት ወደ እግዚአብሔር ይማጸናል። በነገራችን ላይ ሰው ዕጣ ፈንታ ነው ካለ እኮ አይጸልይም ራሱ። ታውቃላችሁ አይደል? ይሄን አይቀርማ። ዕጣ ፈንታ ከሆነ ከአንድ ሰው ጋር መሆን አይቀርም። ዕጣ ፈንታ ከሆነ ሰው ጋር መሆን አይቀርም። ስለዚህስ መጸለይ ለምን ያስፈልጋል የሚለው ራሱ ይመጣል ማለት ነው። ግን ሰው ምርጫ ነው ከተባለ ትክክለኛ ምርጫ እንዲኖረው ከእግዚአብሔር ፈቃድ እንዳይቃረን ይጸልያል፣ በጸሎት ይተጋል። ስለዚህ በሁለት ነገሮች ይተጋል ማለት ነው። አንድ ራስን ማትጋት መፈለግ ነው። ሁለት ፍለጋችን ትክክል እንዲሆን መጸለይ፣ በጸሎት መትጋት እንድንችል ያደርገናል። ሶስተኛው ከትዳር በኋላ ለሚመጡ ፈተናዎች የመጽናት አቅም ይሰጠናል። ይሄን ማወቃችን ትዳር ዕጣ ፈንታ ለመሆኑን ማወቃችን ከትዳር በኋላ ለሚመጡ ፈተናዎች የመጽናት አቅምን እናገኝበታለን። ምን ማለት ነው? እንግዲህ ትዳር በቀላል ምሳሌ ስነግራችሁ ባህር መካከል ላይ ያለችን ታንኳ ይመስላል። እንግዲህ ታንኳ ባህር መካከል ላይ ሆና ማዕበል ንፋስ አያገኛትም ማለት አይቻልም። ትዳርም እዚህ ዓለም ላይ የተመሰረተ እንደመሆኑ እዚህ ዓለም ላይ ባለን ሰዎች ህብረት የሚመሰረት እንደመሆኑ ፈተና፣ አለመግባባት፣ ግጭት፣ መከራ አይገጥመውም ማለት አይቻልም። ይሁን እንጂ በትዳራችን እንዲህ አይነት ከባድ ፈተና ወይንም አለመግባባት ሲገጥመን ምን ወደ ማለት እንመጣለን? የእግዚአብሔር ፈቃድ አልነበረም መሰል፣ ተሳስቼ ነው ያገባሁት፣ ዕጣ ፈንታዬ አይደለም የሚል አስተሳሰብ ውስጥ እንገባለን። ይሄ ደግሞ በቀላሉ ተስፋ እንድንቆርጥ፣ ችግራችንን ፌስ እንዳናደርግ፣ እንዳንቋቋም አቅም ያሳጣል። ነገር ግን ትዳር የራሳችን ነፃ ምርጫ ውሳኔ መሆኑን ስንረዳ ችግሮች በገጠሙን ጊዜ ሁሉ ለራሳችን የምንለው ለችግራችን የምንነግረው ነገር ይሄንን ነው። ይህ እኔ በፈቃዴ የጀመርኩት ህይወት ነው። ስለዚህ እኔ ራሴ በትዕግስት በይቅርታና በፍቅር ልጠግነውና ልጠብቀው ይገባል የሚል ጽኑ ኮሚትመንት ይኖረናል። ምን ስናውቅ? ትዳር ዕጣ ፈንታ አለመሆኑን ስንረዳ። ካልሆነስ ግን አይ ዕጣ ፈንታዬን አላገኘሁት፣ ዕጣ ፈንታዬን አላገባሁም እያል ሐዘን ውስጥ እንገባለን። ሐዘን ደግሞ አቅም ያሳጣል። ነገር ግን ይህ ምርጫዬ ነው፣ ፈቅጄ እየኖርኩት ያለሁት ህይወት ነው። ስለዚህ ተሰብሮ ከሆነ ልጠግነው፣ ታሞ ከሆነ ላክመው፣ ጥሩ ያልሆኑ ነገሮች ካሉ እሱን ላስተካክል ይገባል የሚል ጽኑ የሆነ ኮሚትመንት እንዲኖረን ያደርጋል። አራተኛው እግዚአብሔርን ከማማረር እንድናለን። ትዳር ዕጣ ፈንታ ለመሆኑ ስናውቅ ምን ማለት ነው? ሰዎች እንደመሆናችን በሚገጥመን ፈተናና ችግር ጊዜ እግዚአብሔር ለምን እንዲህ ያለ እድልን ሰጠኝ ብለን አይድሌ እያልን እናማረራለን። ብዙ ጊዜ የኔ እድል ግን እንላለን።
በዚህ የተነሳ እግዚአብሔር እንዲህ ያለ እድል እንዴት ሰጠኝ ብለን እናማርራለን። እግዚአብሔር በሶምሶን ምርጫ ጣልቃ አልገባም። ሶምሶን የተጎዳው በገዛ ምርጫው ነው። ስለዚህ በትዳራችን በሚገጥሙን ነገሮች የተሳሳተ እድል እንደገጠመን ቆጥረን እግዚአብሔርን ከማማረር እንጠበቃለን። ትዳር የቅድመ ውሳኔ ውጤት አለመሆኑን ስንረዳ እግዚአብሔር በሰው ልጅ ላይ ክፉ ነገር እንደማይጭን እንረዳለን። ለምሳሌ የገጠመን ክፉ ነገር ካለ ያ የገጠመን ክፉ ነገር በትዳራችን ያን ትዳር እግዚአብሔር እድል ዕጣ ፈንታ አድርጎ ለኛ ስለሰጠን የገጠመን ነገር አይደለም። ግን እንደዛ ካሰብንስ እግዚአብሔርን እናማርራለን። የተወደደው ሐዋርያ ቅዱስ ያዕቆብ ግን እንደሚነግረን ያዕቆብ መልእክቱ ምዕራፍ 1 ላይ እንደነገረን እግዚአብሔር ሰውን በክፉ አይፈትንም። በቃ ምርጫችን ነው ክፉ ከገጠመን ክፉ እንዲገጥመን ያደረገው እንጂ እግዚአብሔር በእኛ ላይ ስለወሰነ አይደለም። ሌላው አምስተኛው ከተሳሳተ ግንዛቤ እንጠበቃለን። ምንድነው የተሳሳተው ግንዛቤ? ዕጣ ፈንታዬን እጠብቃለሁ፣ ለኔ ካላት አንኳኩታ ትመጣለች፣ ለኔ ያለው አይቀርም ብሎ ከመቀመጥ አንዳንድ ጊዜ በስብከቶቻችንም የሚንጸባረቁ ስህተቶች አሉ። እግዚአብሔር ነው ለአዳም ሔዋንን ፈጥሮ ያመጣለት፣ ስለዚህ አንተ አትድከም፣ ዝም ብለህ ጠብቀው የሚል አጉል ተስፋ። ይሄ ልክ አይደለም። ይሄ ልክ አይደለም። ትዳርን ልክ እንደ ዕጣ ፈንታ ቆጥሮ እግዚአብሔር ላንተ ያመጣልሃል ማለት ልክ አይደለም። እግዚአብሔር ለሁሉ አዘጋጅቷል። ምርጫው ግን የሰው ነው። ይህን ነው ማስረዳት ያለብን። ሰዎች ምርጫቸው ትክክለኛ እንዲሆን መለኪያቸው ትክክለኛ እንዲሆን መንገር እንጂ እግዚአብሔር ያመጣልሃል የሚል አጉል ተስፋ መንገርም መያዝም ልክ አይደለም። ይህ የተሳሳተ ግንዛቤ ነው። ውሃ አጣጬ ግራ ጎኔ የት ነው ያለችው እያሉ አንድ እገሊት ተብላ የተፈጠረች ሰው እንዳለች ከሰማይ መና እንደሚወርድ እጅን አጣጥፎ መቀመጥ ይሄ ልክ አይደለም። የተሳሳተ ግንዛቤ ነው። ይህን ማስተካከል ማረም ያስፈልጋል። ምሳሌ መጀመሪያ ላይ ታሪክ አንስቼላችሁ ነበር። ያቺ ወደ ገዳም የሄደችው ሴት ገዳሙ ላይ ያገኘቻቸው ያ መነኩሴ ያ አባት ልታገባው ሳምንታት የቀረውን በቤተሰብ የሚታወቀውን በአካባቢ የሚታወቀውን እጮኛዋን ትታ አይ ያንን እንዳታገቢ ዕጣ ፈንታሽ እሱ አይደለም ዕጣ ፈንታሽ ገሌ ነው ተብላ ተሰጥቷት በስጋው ደግሞ አግብታ የተመለሰችው ሴት እኔ ዕጣ ፈንታዬን እንጂ ምርጫዬን አልተቀበልኩም፣ የተቀበልኩት ዕጣ ፈንታዬን ነው አለች። የዚህች ልጅ የተሳሳተው ግንዛቤ ምን ነበር? የተሳሳተው ግንዛቤ ሁሉም ላይ አለ። ማንና ማን? መነኩሴውም ጋር አለ፣ ይችም ሴት ጋር አለ። መነኩሴው ጋር ምንድነው ያለው? ብዙ ጊዜ አለ ስራ የሚናገሩ ነበር አሉ። በቃ አንተን የሚያበላ ይሄ ነው፣ አንተን የሚያበላ ይሄ ነው፣ አንቺን የሚያበላሽ ይሄ ነው፣ ያንተ ስራ ይሄ ነው። ፈጽሞ ስህተት ነው። እግዚአብሔር ምርጫችንን ይባርካል እንጂ እግዚአብሔር ህይወታችንን አይወስንም። ይህን በደንብ መረዳትና ማስተዋል ያስፈልጋል። እግዚአብሔር ፈቃዱን የምንጠይቀው እየሞከርን ነው። ከመሞከራችንም በፊት ከፈቃዱ እንዳንወጣ እንጠይቀዋለን። በሙከራችንም ውስጥ እግዚአብሔር ከፈቃዱ እንዳንወጣ እንጠይቀዋለን እንጂ ከእግዚአብሔር ወስኗል የሚል የተሳሳተ ግንዛቤ ነው። ስለዚህ በዚህ ትምህርታችን ቆይታችን ይሄ የተሳሳተ ግንዛቤ ዕጣ ፈንታ ነው የሚለው ልክ እንዳልሆነ ተረድተናል። በቀጣይ ክፍል ደግሞ እግዚአብሔር የወሰናቸው ነገሮች አሉ ወይ በህይወታችን የሚለውን እንመለከታለን። ፕሪደስቲኔሽን ውስጥ ቀድመን ያተነጋገርነው ነገር አለ አይደል? እግዚአብሔር የወሰናቸው ነገሮች አሉ ስላልን በቀጣይ ክፍል የምንመለከት ይሆናል። አምላካችን እግዚአብሔር በቆይታችን ይህን ነገር እንድንመለከት ፈቃዱ ስለሆነ ስሙ የተመሰገነ ይሁን። በቀጣይ ክፍለ ጊዜ እንገናኛለን። እስከዛው ድረስ ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ይሄ ለብዙዎች እንዲደርስ ሼር አድርጉ፣ ላይክ አድርጉ። ሐሳብ መስጫ ሳጥን ውስጥ ሐሳብ ካላችሁ አስተያየት ካላችሁ አስቀምጡልኝ። በቀጣይ ክፍል አካትቼ እንዳያችሁ የምትፈልጓቸው ጉዳዮች ካሉ አብረን የምንመለከታቸው ይሆናል። በሐሳብ መስጫ ሳጥን ሐሳባችሁን አስቀምጡልኝ። ሰላም ሁኑ።